صغيرة ما في عجوزة كبير، لا 28 عمرها، تطبخ وتخاف الله ومحترمة مؤدبة، ما في لسان طويل، ما في مشاكل، ما في صوت عالي، ما في وجع راس، ما تمسك جوالي لين تفضى شغل. ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ። የሰዓቱን ዜና ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ዜናውን ይዤላችሁ የመጣሁት መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። በሁሉም አረብ ሀገራት የሚገኙ መዳሞች እድሜያቸው ከ28 ዓመት በላይ የሆነና ወፍራራም ሸቃሎችን አንቀጥርም ሲሉ ዛሬ በይፋ አሳውቀዋል። ይሄን ይፋዊ ዜና የሰሙም አንዳንድ በመዳም ቤት ተቀጥረው የሚሰሩ ወፍራራም ሸቃሎችም ምናልባት የስራ ጎደሎ እንኳን ባይገኝብን በወፍረታችን ብቻ ከስራ ልንባረር እንችላለን በማለት ስጋት ውስጥ እንደገቡም ተናግረዋል። ከዚህም ጋር ተያይዞ አንዳንድ ኃላፊነት የሚሰማቸው ደላሎችም ለመዳሞች ምላሽ ሰጥተዋል። አንቺ የምትፈልጊው ለቤት ሰራተኝነት እንጂ ለልጅሽ ሚስት ወይንም ደግሞ ለባልሽ ሚስት እኮ አይደለም፣ ምንድነው ይሄን ያክል ማካበር ሲሉም ቅንጧን ብለው ከቢሮ እንዳባረሯትም አንዲትን መዳም እንደ ምሳሌ አድርገው ተናግረዋል። ከአሁን በኋላ በዜጎቻችን አንደራደርም፣ እስከዛሬ ብዙ ነገር አድርገናቸዋል፣ ከናንተ ጎን ቆመን ከአሁን በኋላ ግን አላህ በሰጣቸው ውፍረትና አላህ በሰጣቸው እድሜ ጸጋ ግን አንገባም ሲሉም ደላሎችም ቃላቸውን ሰጥተዋል። ከዚህም ጋር ተያይዞ ብዙ ሸቃሎች ስጋት ውስጥ እንደገቡም ተነግሯል። ምክንያቱም አረብ ሀገር እየሰሩ ለብዙ ዓመት የቆዩ ሸቃሎች ብዙዎቹ በሩዝ ምክንያት ውፍረታቸው እንደጨመረም ተናግረዋል። በውፍረታችን ምክንያትም ከስራ ልንባረር እንችላለን ሲሉም ስጋት ውስጥ እንደገቡም በድጋሚ አንዲት ከዱባይ የምትገኝ ሸቃላ ቃሏን ሰጥታለች። ይሁን እንጂ እኛ ወፍራም የሆነ ሸቃሎች ከቀጫጮች በማንስ መልኩ ስራችን እናከናውናለን ብላለች። ምንም ያክል እንኳ ውፍረት ብንወፍርም ለላም ቀንዷ አይከብዳትም እንደሚባለው ለእኛም ሰውነታችን ምንም መስሎ አይታየንም፣ ከፎቅና ከታች ስንሯሯጥ ነው የምንውለው ስትልም ቃሏን ሰጥታለች። ከዚህም ጋር ተያይዞ እንዲሁም ስጋት ሊሆኑ የሚችሉት ቀጫጫ ሰራተኞች ናቸው ሲሉም ወፍራሞችም መልሳቸውን ሰጥተዋል። ምክንያቱም አንዳንድ ቀጫጫ የሆኑ ሸቃሎች በቅጡ እንኳን ስንያ መሸከም አይችሉም፣ ፎቅና ደረጃ መሽከርከርም እያቃታቸው ጉልበታቸው ጥፍ ዘርጋ እያለባቸው እንደተቸገሩም አንዲት አብራ የምትሰራ ሰራተኛ እንደምሳሌ ላሳያችሁ ብላ አንዲት ሸቃላም ከወደ ሳውዲ አረቢያ ድምጿን አሰምታለች። ከዚህም ጋር ተያይዞ ሸቃሎችም ስጋት ውስጥ ገብተዋል። በተቀሉ ምን አለፋችሁ ከመቼ ወዲህ ነው ደግሞ ለአረብ ሀገር ጥግረራ እድሜና ጉልበት ውፍረትና ቅጥነት የሚወስነው ሲሉም ተናግረዋል። እኔ ከዚህ ጋር የገረመኝና አያይዤ ልናገር። አንዳንድ መዳሞች ራሳቸው ኃላፊነታቸውን ሳይወጡ ሸቃሎችን ግን እንደፈለጉ አድርገው ማሽከርከር የሚፈልጉት ነገር አልገባኝም። እንደሰማችኋት ወይዘሮ መዳም እንደ ምሳሌ አድርጋ የተናገረችው እድሜዋ ከ28 ዓመት በታች የሆነች ወፍራም ያልሆነች እንዲሁም ደግሞ ስራ ሳትጨርስ አበደን ስልክ የማትይዝ ብላለች። ከዚሁም ጋር ተያይዞ በጽዳቷም ሆነ በምግብ ስራዋ ፍናን የሆነች ስትልም ፍንን እያለችም ተናግራለች። ዛሬ ቅጣቶች ሳቂ ወጣብኝ ወላሂ በጣም ገረመኝ። በነገራችን ላይ የቪዲዮ ከሰሙት በጣም ቆይቷል። ሮመዳን ሊገባ አካባቢ ነው እንግዲህ ያ ወይዘሮ መዳም ለሮመዳን ሰራተኛ እየፈለገች ነበርና እንግዲህ ሳራ ለምትባል ደላላ ነበረ መልእክቱን ያስቀመጠችው ማለት ነው። አሰላሙ አለይኩም ሳራ ሰራተኛ አለች ወይ? ነገር ግን የምፈልጋት ሰራተኛ እድሜዋ ከ28 ያልበለጠች አዞዛ ያልሆነች ነው ያለችው ማለት ነው። ሀገሬ ልጆች አዞዛ ያልሆነች ሰራተኛ እንዲሁም ደግሞ ወፍራም ያልሆነች ሰራተኛ ፈልጋለሁ ብላ ስትል በጣም ነበር የገረመኝ ነው ለመናገር ወላሂ ከምሬ ነው ብላችሁ። ምክንያቱም የሚያደርጉን ነቀጣጡ ማለት ነው። እና ከዚህም ጋር ተያይዞ ደግሞ እንግዲህ በሁሉም ነገር በጣም ጎበዝ ሰራተኛ ነው የምትፈልገው። አረበኛ በደንብ የምትችል፣ ምግብ በደንብ የምትችል፣ ጽዳት በደንብ የምትችል አለ አይደል። እኔ ከሁሉ የገረመኝ ልንገራችሁ ወላሂ ያኔ አላህን የምትፈራ በቃ ሁሉን ነገር አላህን ፈርታ የምትሰራ ምናምን ነው ያለችው ማለት ነው። ግን እኮ ማለት እነሱ የማደርጉትን ነገር እኛ እንድናደርግላችሁ የሚፈልጉት ለምንድን ነው ንገሩኝ እስኪ። አብዛኞቹ መዳሞች እኮ ወደ ጥንባጥን ቤት እኮ ነው በሰራተኛ ላይ የሚጫወቱት ማለት ነው። እነሱ ግን እኛ ልክ እንደ መሬት እንድንሆንላቸው ነው የሚፈልጉ አለ አይደለ። ሰዎች ነን አይደል? ሰው ሲባል ደግሞ እንግዲህ መቼም ሙሉ ላንሆን እንችላለን። ሰው ሆኖ የማይሳሳት የለም፣ ሰው ሆኖ የማያጠፋ የለም። ብቻ ብዙ ነገር አለ። ግን ያንን ሁሉ ነገር በቃ ሙሉ የሆነች አንድም ጎዶሎ ያላት ሰራተኛ ይፈልጉም እነሱ ማለት ነው። እኛም እኮ ግን ደግሞ ከነሱ ቤት ስንሰራ የሚገርመው ነገር ማለት ነው አሁን ልንሰራ የመጣነ በሚገባ እንጠገራለን እንሰራለን ማለት ነው።
ግን የሚገርመኝ ነገር ማለት ነው እነሱ ይሄ ሁሉ እንደሚያስፈልጋቸው ለቤታቸው ይሄ ሁሉ መሰረት እንደሆነ ሁሉ ለአንድ ሰራተኛ ይሄ ነገር ያስፈልጋታል የሚሉት ለምንድን ነው? ንገሩኝ እስኪ። ወላሂ ከምሬ እኮ ነው የምላችሁ። ለምን ብትሉ ለምሳሌ ስልክ እነሱ 24 ሰዓት በሙሉ ስልካቸውን ተኝተውበት ሲውሉ ምንም አይመስላቸውም። እንደፈለጉ ሲያሽከረክሩት ምንም አይመስላቸውም። ገባቸው? እኛ ግን ስራ ጨርሰን ቁርስ እስከምንበላ ወይ ምሳ እስከምንበላ ወይ በአላደለ እየሰራን እንኳን ስልክ ተደውሎብን ካነሳን ወይ መልእክት ከመለስነ ስልክ ይዘን ካዩና አንዳንድ መዳሞች ያሳብዳቸዋል። እኔ በዚህ በኩል አልሐምዱሊላህ እንደውም እኔ ብዙ ጊዜ ከመዳሜ ጋር የምጣለው ስልኬን ስለማልይዝ ነው። ገባችሁ? ደግሞ ስልኬን ቢዝም ግን አሁን ረመዳን ስለሆነ ነው እንጂ ማነሳላት ረመዳን ካለፈ በኋላ ማለት ነው ሀታ እየደወለች እያዩ ከደበረ ጸጥላታለሁ፣ ዝግት አደርጋለሁ፣ ድምፁ እንዳይሰማ ማብሪያና ማጥፊው ማለት ነው። እና ምናችሁ ፈልጌ ነው ስልክ ሰራተኛ ስልክ ይይዝ አይፈልጉም። እሺ ሌላው ይሆናልና ተቀበልና ሀገር ልጆች። አሁን ደግሞ እንግዲህ ግዴታ አንዲት ሴት አረብ ሀገር ተቀጥራ ለመስራት መጀመሪያ ቆንጆ መሆን አለባት። እድሜዋ ከ28 ዓመት በላይ በታች መሆን አለባት። ወፍራም መሆን የለባትም። አለ አይደለ በቃ ያኔ የቁንጅና ውድድር ማለት ያገሬ ልጆች እድሜ ይስጠን እንጂ ገና ብዙ ነገር እንሰማለን ማለት ነው። በጣም በጽዳት ጎበዝ፣ ምግብ ስትሰራ በጣም ጎበዝ፣ ረበኛዋ በጣም ጎበዝ። ምን ያላለችው አለ ያገሬ ልጆች። ምንም የቀራት ነገር የለም። በጣም ነው የገረመኝ፣ ወላሂ በጣም ነው የገረመኝና እንግዲህ ደላላውም ደግሞ የሰትወይት ሁኔታ ስላናደዳት ጉዳዩን እንግዲህ ወደ ሚዲያ ይዞ መጣ። እኔም ሰምቼ ነው ማለፍ ያልቻልኩትና ያው እስኪ ላውራ ብዬ ነው የመጣሁት። እውነቴን ነው የምላችሁ በጣም ስለገረመኝ ነው ወላሂ። ልክ በቃ አይደለ እንደሌላ ነገር እሺ ስራውን የምትሰራ ትበል፣ እሺ ችግር የለውም። ቋንቋ የምትችል እሺ ትበል፣ ችግር የለውም። ግን በእድሜያችንና በውፍረታችን የመጡት ነገር ደግሞ ግራ ገብቶኛል ማለት ግን እኮ ወፍራም ሰራተኞች አይከብዳቸውም እንዴ? ንገሩኝ እስኪ። እኔ ወፍራም ነኝ እንዴ? ኧረ እኔ ወፍራም አይደለሁም። በዚህ አጋጣሚ ወፍራም ነኝ፣ ግን እኮ በጣም ብዙ ጀግና ወፍራም ሰራተኞች አሉ። ብድግ ቁጭ የሚሉ ከታች የሚሽከረከሩ ወላይ የኔ ሰት ወን ብላኛለች። ከኔ በፊት የነበረችው የስሪላንካ ሰራተኛ በጣም አዙዛ ነበረች። ትልቅ ሴት ነበረችና ትልቅ ሴት በመሆኗ ምክንያት ልጆች ራሱ ለማዘዝ ይከብዳቸው ነበርና እጇ ደግሞ እንዳለ ጸጉር ብቻ ምናምን ስለነበረ ልክ ወንድ እጅ ነው እና የሚመስለው። በዚያ ምክንያት እሱ የሰራችው ምግብ ራሱ ባሌም ሆነ ልጆች አይበሉም ነበረ። ከዚያ እኔ ደግሞ ለሷ ሞራል እያልኩኝ እኔ በላለው ብዙ ነገሮችን ሰጧት፣ እጇን ጸጉር እንድታነሳበት ምናምን። ግን ተፈጥሮ ሆኖ ነው መሰል አይለቅም እና ካሁን በኋላ እኔም ትልቅ ሴት ሰራተኛ ላልቀጥር ቃል ገብቻለሁ እያለች ወዲያው እንደመጣው ነበር ያወራችኝና ብዙ ጊዜ ታወራለች ስለዚህ ነገርና በርግጥ እድሜያቸው የገፋው ያኔ ሰው ለሆነ ሰው ለማዘዝ ትንሽ ይከብዳሉ። ግን በዚህ ልክ ውፍረት እድሜ ምናምን እያሉ የሚያስቀብጡት ነገር ነው ያናደደችኝ ሀገሬ ልጆች። እና ይሄን ሰምቼ ማለፍ ስላልቻልኩ ነው ቪዲዮን ከሰማው ቆይቻለሁ። ግን እስኪ ዛሬ ምላሽ ልስጥበት ብዬ ነውና በዚህ አጋጣሚ ሩዝ ቀነስ አድርጎ እንግዲህ ሸቃሎች ማለት ነው። እሺ ሰምታችኋል። ምክንያቱም ከመዳን ቤት እንዳንባረር በውፍረታችን ምክንያት ማለት ነው። እና እንዴት ነው የእርጥ ግራራ እንዴት እያያዛችሁ ነው? እንዴት እየደላችሁ ነው? ለማንኛውም ራሳችሁን እየጠበቃችሁ ስሩ እሺ ሀገሬ ልጆች። ይሄ ከበት አንስቼ ይሄ ሶፋ አንስቼ ምናምን የእርጽ ዳር ነው ብለሽ እያንዳንድሽ ተወርደሽ እንዳትወርቂ ራስሽን ጠብቀሽ ስሪ።